ሰላም እንደናችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከባለፈው ፓርታችን የሚቀጥለውን የፓርቲ ቪዲዮ በአዲሱ ቻናላችን ይዘላችሁ ቀርበናል። ከዚህ በኋላ ደግሞ ተመልካቾቻችን ያሉ የአንትሮፖሎጂ ፓርቲ ቪዲዮዎችን በዚህኛው በአዲሱ ቻናላችን ስለሆነ የምናደርሳችሁ ቻናላችን ሰብስክራይብ በማድረግ ጀምሩ። ካደረጋችሁ ቀጥታ ወደዚህ ርዕስ የመጀመሪያው ኖት እንለፍ። የመጀመሪያው ምን ይላል? For some time it was common to divide humanity into four main races ይለናል። በፓስት ታይም ጊዜ ፒፕሎችን በአራት ግሩፖች መመደብ የተለመደ ነበር ነው የሚለን እና እነዚህ ደግሞ ከምንመድብባቸው ግሩፖች የመጀመሪያው የነበረው ኤሮፒያኖሶች ነበሩ። እነዚህ ዋይት መስኩላር ሄር ሎንግ ፍሎዊንግ አይ ብሉ። እነዚህኞቹ ኤሮፒያኖች ደግሞ ዲስክራይብ ይደረጉ የነበሩ ወይም ደግሞ ኤሮፒያኖች ውስጥ ምንመድባቸው የነበሩ ህዝቦች እነዚህን ካራክተሪስቲክሶች የሚያሳዩ ነበሩ ነው የሚለን። የመጀመሪያው ዋይት ስኪንድ ነበሩ ወይም ደግሞ ቆዳቸው የቆዳ ቀለማቸው ነጭ ነበር። ከዚህ በተጨማሪ ደግሞ ፒፕል በጣም ስትሮንግ የነበረ ቦዲ ነበር የነበራቸው ከሌሎች አንፃር እና ሎንግ ሄር እና ብሉ አይ የነበራቸው ኢሮፒያን ክላሲፊኬሽን ውስጥ እንመድባቸው ነበር ነው የሚለን። ሌላኛው ሁለተኛው ክላሲፊኬሽን ደግሞ አሜሪካንሶች ነበሩ። እነዚህኞች ደግሞ ራዲሽ ኢሬክ ሄር ብላክ ስትሬት ቲክ ዋይድ ኖስትሪልስ። እነዚህኞች ደግሞ ኔቲቭ አሜሪካኖች ነበሩ፣ ማለትም ከአሜሪካ ላይ ሰፍረው ይኖሩ የነበር የመጀመሪያ ህዝቦች ነበሩ እና ደግሞ እነዚህ ዲስክራይብ ይደረጉ የነበር ራዲሽ የሆነ ስኪን የነበራቸው፣ ስትሬት ብላክ ሄር ነበራቸው እና ደግሞ ዋይድ የነበረ ኖዝ የነበራቸው ወይም ደግሞ አፍንጫቸው ሰፋ ይል ነበር ነው የሚለን። ሌላኛው ሶስተኛው ክላሲፊኬሽን ደግሞ የነበረው ኤሺያቲከስ ወይም ደግሞ ሳሎ የሎ ሄር ብላክ አይ ዳርክ ነበሩ። እነዚህኞች ደግሞ ኤዥያኖች ነበሩ። ዲስክራይብ ይደረጉ የነበሩት ደግሞ የሎይሽ የነበር ስኪን ነበራቸው ወይም ደግሞ ስኪናቸው ዋይት ሳይሆን የሎ ነበር ነው የሚለን። ከዚህ በተጨማሪ ደግሞ ብላክ ሄር እና ዳርክ አይ የነበራቸው እነዚህ ኤሺያቲከስ ካታጎራይዜሽን ውስጥ እንመድባቸው ነበር ነው የሚለን። ሌላኛው የመጨረሻው ደግሞ ክላሲፊኬሽን አፍሪካንሶች ነበሩ። እነዚህኞች ደግሞ ብላክ ሄር ብላክ ፍሪዝል ስኪን ሲልኪ ኖዝ ፍላት እና ሊፕ ቱሚድ ነው የሚለን። እነዚህ አፍሪካኖሶች ወይም ደግሞ አፍሪካኖች ማለት ነው ዲስክራይብ ይደረጉ የነበረው በሰዓቱ ብላክ ስኪን የነበረው ወይም ደግሞ ጥቁር የቆዳ ቀለም የነበራቸው፣ ከዚህ በተጨማሪ ደግሞ ካርሊ የነበር ብላክ ሄር የነበራቸውና ፍላት ኖዝ እና ቲክ ሊፕ የነበራቸው እነዚህኞች ደግሞ አፍሪካንስ ክላሲፊኬሽን ውስጥ እንመድባቸው ነበር በሰዓቱ ነው የሚለን። in other words race is often perceived as something that inherent in our biology and therefore inherit across generations ይለናል። እና ደግሞ አብዛኞቹ ፒፕሎች ደግሞ ያስቡ የነበር ሬስ ናቹራሊ የሚሰጥ ነገር እንደነበርና ከዚህ በተጨማሪ ደግሞ ሬስን በፓረንቶቻችን ወይም ደግሞ ከፓረንቶቻችን በጊዜው ኖርስ እንደነበር ግንዛቤ ነበር ነው የሚለን። however modern genetic abandoned race as a variable in biomedical research and this has two main reasons ግን አሁን በሞደርን ጄኔቲክ ሳይንስ ግን ይሄ አክሴፕት አይደረግም ነው የሚለን። ምክንያቱም በእነዚህ ሁለት ዋና ዋና ሪዝኖች ነው። የመጀመሪያው ሪዝን there has always been so much interbreeding between human population። የመጀመሪያው ዋነኛ ሪዝን የነበረው በሂውማኖች መካከል በዲፈረንት ግሩፖች ዘር ሚክስ ስለሚደረግ ነው። ምክንያቱም በተለያየ ዘር መካከል ጋብቻ ስለሚበዛ ማለት ነው። እናም የመጀመሪያው የነበረው ዋነኛ ሪዝን የኛው ነበር። ሁለተኛው ደግሞ the distribution of hereditary physical traits does not follow clear boundaries ይለናል። ሁለተኛው ደግሞ ፊዚካል ትሬቶች ልክ እንደ ስኪን ከለር ሄር ታይፕ ያሉት ማለት ነው ከአንዳንድ ሬሻል ባውንደሪዎች ጋር ፊት አያደርግም። ይሄንም በኢትዮጵያን ኤግዛምፕል በቀላሉ መውሰድ እንችላለን። እኛ ነው ከአፍሪካንስ ክላሲፊኬሽን ውስጥ ነው የሚመድቡን፣ ግን እነሱ እንዳሉት ዋይድ ኖዝ አብዛኛው ፖፑሌሽን የኢትዮጵያ የለው፣ ይልቁንም እንደ ኢሮፒያኖች አይነት የአፍንጫ ቅርጽን ያለን እኛና ይሄኛው ያፈርሰዋል ማለት ነው። እና አንዳንድ ኢትኒክ ግሩፖች ወይም ደግሞ አንዳንድ ሀገሮች ላይ ይሄ መንገድ ስለማይሰራ በዚህም ውድቅ እንዲሆን አድርጎታል ነው የሚለና እና ሁለቱ ዋነኛ ሪዝኖች እነዚህ ነበሩ። ሌላኛው ደግሞ ጄኔቲክ ስተዲ concerning human variation shows that humans are 99% ጄኔቲካሊ አላይክ ይለናል። እዚህ በተጨማሪ ደግሞ አንዳንድ ስተዲዎች የጄኔቲክ ስተዲዎች እንደሚያሳዩና ጠቅላላ ሁሉ ሂውማን 99% ጄኔቲካሊ ተመሳሳይ እንደሆነ ያሳያል ነው የሚለን። surprisingly of the 100% በላይ variation እስከ 80% is found within any human population such as town village ethnic 10% የሚጠጋው ደግሞ is between any two groups even those geographically close and 5% የሚጠጋው ደግሞ is between geographically distant groups or from different continents ይለናል። ከዚህ በተጨማሪ ደግሞ በሚያስገርም ሁኔታ the smaller genetic difference ትንሽ የሆነ የጄኔቲክ ዲፈረንስ ደግሞ የሚገኘው ተመሳሳይ ፖፑሌሽን ውስጥ ካሉ ፖፑሌሽኖች ነው የሚለን ከሌላ ሬሶችና ከሌላ ኮንቲነንቶች ይልቅ ነው የሚለን። ማለትም ሁለት ከሌላ ሬስ የመጡ ፖፑሌሽኖችን ጄኔቲካቸውን ብናመሳስለው ተመሳሳይ ቦታ ከመጡት ይቀራረባል ነው የሚለን። biologically speaking there is no such thing as pure race። ከዚህ በተጨማሪ ደግሞ በባዮሎጂካል ፖይንት ኦፍ ቪው ካወራን completely pure
ፒውር የሚባል የሂውማን ሬስ የለም ወይም ደግሞ ንጹህ የሚባል የሂውማን ዘር የለም ብሎ ነው የሚያስቡ። ሬስ ኢዝ ኤ ግሩፕ ኦፍ ሂውማን ቢንግስ ሶሻሊ ዲፋይንድ ኦን ዘ ቤዝ ኦፍ ፊዚካል ትሬትስ። ከዚህ በተጨማሪ ደግሞ ሬስ ሜንሊ የሶሻል ክላሲፊኬሽን ነው እንጂ ጄኔቲካል ክላሲፊኬሽን አይደለም ብሎ ነው የሚያስቡ እና ደግሞ ቤዝድ የሚያደርገው በፊዚካል ፊቸሮች ልክ እንደ ስኪን ከለር አፒራንስ ላይ ነው እንጂ ጄኔቲካሊ ተመሳሳይ ነን ብሎ ነበር የሚያምኑ። ሌላኛው ደግሞ ሬሲዝም ኦብቪየስሊ ቢውልድ ኦን ዘ አሳምፕሽን ዛት ፐርሰናሊቲ ኢዝ ሳምሃው ሊንክድ ዊዝ ዘ ሄሪዲታሪ ካራክተሪስቲክስ። ከዚህ በተጨማሪ ደግሞ ሬሲዝም ደግሞ ቤዝድ የሚያደርገው ፎልስ የሆነ ቢሊፍ ላይ ነው። እናም የሬሲዝም የሚያምንበት ሰዎች በኢነርት በሚያደርጉት በፊዚካል ትሬታቸው ቢሄቪየራቸውና ፐርሰናሊቲያቸው ይወሰናል ብሎ ሰው ሲያስብ ነው ሬሲዝምን የሚሰነዝር ማለት ነው። እና በጣም የተሳሳተ ፎልስ የሆነ ቢሊፍ እንደሆነም አስቀምጠዋል። ሌላኛው ርዕሳችን ደግሞ ቲዮሪስ ኦፍ ኢትኒሲቲ ዘ ፕሪሞሪዳል ሞዴልስ ኦፍ ኢትኒሲቲ የሚለውን ደግሞ አሁን ላይ እናያለን። ሃርደር ኤንድ ዊ ሴይንግ ዛት ኤቭሪ ፒፕል ሃድ ኢትስ ኦን ቫልዩ ከስተም ላንጉጅ ኤንድ አርጊዩድ ፎር ዘ አታቪስቲክ ፓወር ኦፍ ዘ ብለድ ይለናል። ይሄ ሃርደር ቢሊቭ ያደረገ ነበር ወይም ደግሞ በሰዓቱ ያምኑ የነበረው ሁሉም ኢትኒክ ግሩፕ የራሱ የሆነ ካልቸር፣ ላንጉጅ፣ ትራዲሽን አላቸው እና ደግሞ እዚህ በተጨማሪ ደግሞ በግሩፖች መካከል ብለድ ሪሌሽንሽፕ ካለ ያላቸውን ሪሌሽን በጣም ያጠናክረዋል ብሎ ወይም ደግሞ በጣም ኮኔክት ያደርጋቸው ነበር ብሎ አስቀምጦ ነበር ነው የሚለን። ፕሪሞሪዳሊዝም ኢዝ አን ኦብጀክቲቭ ኦር ኢንሴንሻሊቲ ቲዮሪ ዊች አርጊው ዛት አልቲሜትሊ ዜር ኢዝ ሳም ሪል ታንጀብል ፋውንዴሽን ፎር ኢትኒክ አይደንቲፊኬሽን። እዚህ በተጨማሪ ደግሞ ፕሪሞሪዳሊዝም የሚባል ደግሞ ቲዮሪ ነበር። ይሄኛው ደግሞ ያስቡ የነበር ኢትኒክ አይደንቲቲ ሪል ነው እና ደግሞ ናቹራሊ ደግሞ ኮኔክት ያደርጋል ፒፕሎችን በአንሲስትራል እና በካልቸራል ሩት በሚያደርጋቸው ነገር ማለት ነው የሚለን። ሌላኛው ደግሞ እዚህ በተጨማሪ ግሪትስ የሚባል ደግሞ አርቲኩሌትድ ኢትኒሲቲ አዝ ኤ ናቹራል ፌኖሜና ድራይቪንግ ሜንሊ ፍሮም ኪንሺፕ ሎካሊቲ ኤንድ ካልቸር። እዚህ በተጨማሪ ደግሞ ግሪትስ ኢትኒሲቲን ኤክስፕሌን ያደረገው ናቹራል የነበረ ነገር እንደሆነና ከፋሚሊ ታዮች ከሸርድ ሎኬሽን እና ከኮመን ካልቸሮች ከነዚህ ይመጣ የነበር ነገር እንደነበር አስቀምጧል ግሪትስ ነው የሚለን። ሞር ኦቨር ስሚዝ ኢንዲኬትድ ዛት ፕሪሞዳሊዝም ሜክ ቱ ዲስቲንክት ክሌምስ። እዚህ በተጨማሪ ደግሞ ስሚዝ ፕሪሞዳሊዝም ሁለት ዋና ዋና አይዲያዎችን ስለ ኢትኒሲቲ እንዳስቀመጡ አስረድቶ ነበር ነው የሚለን እና እነሱም የመጀመሪያው ፈርስትሊ ኢትኒሲቲ ኤንድ ኢትኒክ አታችመንት ኢዝ ናቹራል ኤንድ ኢኔት ዊች ውድ ኔቨር ቼንጅ ኦቨር ታይም ይለናል። የመጀመሪያው ቲዮሪ የሚለው ላይ ያስቀመጠው ኢትኒክ አይደንቲቲ ናቹራል እና በኢምቦርን ወይም ደግሞ በመወለድ የምናገኘው ነገር እንደሆነና ከጊዜ ጊዜ ደግሞ በቀላሉ የሚቀየር ነገር እንዳልሆነ አስቀምጧል። ሁለተኛው ደግሞ ኢት ኢዝ አንሸንት ኤንድ ፕሪኒያል ፊክስድ ፐርማነንት ኤንድ ፕራይመሪሊ አስክራይብድ ስሩ በርዝ። ሁለተኛው ደግሞ ያስቀመጠው ኢትኒሲቲ በጣም የቆየና ፐርማነንት የሆነ ነገር እንደሆነና በአብዛኛው ደግሞ ዲተርማይን የሚደረገው በበርዝ ወይም በመወለድ እንደሆነ አስቀምጧል ነው የሚለን። እና ተመልካቾቻችን የዛሬ ቪዲዮአችን ይመስላል። በቀጣይ ፓርት ቪዲዮአችን ደግሞ ኢንስትሩሜንታሊዝም ወይም ደግሞ ሲቹዌሽናል ቲዮሪ ኦፍ ኢትኒሲቲ የሚለው ርዕሳችንን በዚህ ቻናላችን እናደርሳችሁ ይሆናል። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።